ሰላም ለእናንተ ይሁን የተወደዳችሁ የአባቴ ብሩካን የዘላለም ወገኖቼ በብዙ ምህረትና ቸርነት ደግፎ በህይወት ያኖረን ደግና ቸር አምላክ ልዑል እግዚአብሔር የተባረከ ይሁን። እግዚአብሔርን ስለ ሁሉ እናመሰግናለን። ስለ እናንተም ጌታን እጅግ አድርጌ አመሰግናለሁ። ባለፈው ሳምንት ሁሉ በሰላም ስለተጠናቀቀ የሰማይን አምላክ እግዚአብሔር እጅግ አድርገን እናመሰግናለን። ጸልየናል። እንደ ጸለይነው የእግዚአብሔር የምህረት እጅ ደግሞ በፈቃዱ ምክር የፈለገውን አድርጓል። እግዚአብሔርን ስለ ሁሉ እናመሰግናለን። ክብር ለሱ ይሁን። ከዚህ በኋላ ያለው ኃላፊነት ባለቤትነት የእግዚአብሔር ነው። እኛ ከእግዚአብሔር የተነሳ ፈቅዶ ላደረገው ነገር ተገዢዎች ሆነን በእግዚአብሔር ፊት እግዚአብሔርን ደስ እያሰኝ እንድንኖር እግዚአብሔር ይርዳን። በሁሉ የረዳን እግዚአብሔር የተባረከ ይሁን። እግዚአብሔርን እናመሰግናለን። እንግዲህ ይሄ መልእክት የጀመርነውን የትምህርታችንን እንቀጥላለን። እግዚአብሔር አምላክ እንደረዳን የሁለተኛ ጴጥሮስ መጽሐፍን በተለይ በዩቲዩብ ጀምረናል ማስተላለፍ። ለምን ከብዙዎቻችሁ ጥያቄ የተነሳ ምን አለ እንዲህ ደግመን እንድንሰማው ቢደረግ የሚል መልእክት ስለሰማሁ ነው። ለሌሎችም መስማት እንዲችሉ ፓስተር ሮሚ የሚል የዩቲዩብ ቻናል አለ። እሱን እየከፈታችሁ ለሌሎችም ሼር እያደረጋችሁ ለማድመጥ ሞክሩ። ጥያቄ ካላችሁም ጥያቄያችሁን በዛ አስታውቁ። የጸሎት ርዕሳችሁንም ለመቀበል እግዚአብሔር እንደረዳን ጸልያለን። ከብዙዎቻችሁ ጋር እየጸለይናለን፣ እያመሰገናለን። የሰማይ አምላክ እግዚአብሔር ይባረክ። እንቀጥላለን። ክብር ለሱ ይሁን። እንጸልይና እንደለመደው ሁሌ እንዲያስተምረን ዛሬም በእግዚአብሔር ፊት እንሆናለን። እንጸልይ። የአባቶቻችን አምላክ ትልቅ እግዚአብሔር ሆይ እናመሰግናለን። ካንተ የተነሳ በህይወት አለን። አንተ ረዳህን፣ አገዝከን፣ አቅም ሆንከን። ዛሬም ምህረት ቸርነት ገኖልናልና ክብር ላንተ ይሁን። የረዳህን ያገዝከን በምህረት የደገፍከን ደጉ አምላክ ልዑል እግዚአብሔር ሆይ እናመሰግናለን። ደግሞ በዚህ ጊዜና በዚህ ሰዓት ያለ መከልከል ቀድሞ እንደተናገርከን አልልህም። ዛሬም አምላክ አባት ጌታ ነህና ደግሞ ዛሬ እንድትናገረን ካለንበት እንድንወጣ ኃይል ጉልበት እንድትሆነን በምድራችን በኢትዮጵያም ስላደረከው መልካም ነገር በሙሉ ክብር ተጠቅልሎ ላንተ ይሁን። አሁንም የምድሬ አለቃ ጌታ ባለቤት አንተ ነህና ለታመንከው እጅህ እሰጣለሁ። ዛሬም ትመራለህ፣ ትደግፋለህ። ትላንት እንደረዳህ አይደለም ዛሬ በብዙ እንድትደግፍ አምናለሁ። እግዚአብሔር ሆይ በጽድቅ እውነት በበጎነት እጅ ሁሉን እንድትደግፍ በስም ጸለይኩ፣ በኢየሱስ ስም አሜን። ክብር ለሱ ይሁን። እግዚአብሔር እናመሰግናለን። ወደ ትምህርታችን እንሄዳለን። ሁለተኛ ጴጥሮስ መጽሐፍ ላይ ነው ያለነው። ክፍሉን አነባለሁ። ባለፈው በተለይ በነበረን መልእክት እግዚአብሔር በብዙ ረድቶናል፣ በብዙ ደግፎናል። በተለይ ደግሞ ከተያዝንበት መውጣት እንዳለብን ታግተን ካለበት እንድንወጣ ቀድሞ ነበርን ካልንበት አሁን ግን መንቀሳቀስ እንዲሆንልን በብዙ ነበር የጸለይነው። ብዙዎቻችሁ የተለያዩ ምላሾችን ሰጥታችኋል። የሰማይ አምላክ እግዚአብሔር እናመሰግናለን። ክፍሉን አነባዋለሁ እንዲጠቅመን ማለት እንዲረዳን ስለምፈልግ ከቁጥር 4 ጀምሮ ያለውን ነው ማነባው። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 4 ጀምሮ አነባዋለሁ። ስለ ክፉ ምኞቱ በዓለም ካለው ጥፋት አምልጣችሁ ከመለኮቱ ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን። ከየት አምልጣችሁ? ከክፉ ምኞቱ፣ ከክፉ ሐሳቡ፣ ከክፉ የዓለም ነገር አምልጣችሁ የማን የክርስቶስ ኢየሱስ በጎ የሚገርም እኮ ነው። በማን
በክብርና በበጎነት የተከበረ እጅግ ታላቅ ተስፋን ሰጠን። እግዚአብሔር ከዚያ ከክፉ ነገር አምጥቶ እዚህ ጋር ታላቅ ተስፋን ሰጠን። ስለዚህ ምን ይላል? ስለዚህ ትጋትን ሁሉ ያሳያችሁ በእምነታችሁ በጎነትን ጨምሩ፣ በበጎነት ዕውቀትን፣ በዕውቀትም ራስን በመግዛት መጽናትን፣ በመጽናትም እግዚአብሔርን መምሰል፣ እግዚአብሔርን በመምሰል የወንድማማችን መዋደድ፣ በወንድማማች መዋደድ ፍቅርን ጨምሩ። እግዚአብሔር የሰጠን ከዚህ በሚያስደንቅ ሁኔታ ነው ያወጣን። ስለወጣን እየጨመርልን ነው የሚገባው። ማን ያልነበርነን ይቅር ማለት አስቸጋሪ የነበርን ሰዎች እኔ በጣም አስታውሳለሁ። አንድ ጊዜ በእውነት ነው የምነግራችሁ፣ እኔ መንገድ ላይ በአይኑ እንኳን አስተያየቱ ደስ የማይል ትዕቢተኛ ወንድ ቢሆን ባይ አንተ ምን ነካህ ብዬ የሚናገር ሰው በምድር ላይ ነው የሆነ ጅንን እያለ ሲሄድ እንደ ምድር አንተን ተሸክማ ምን እንደዚህ አንቀባርራል ብዬ የምናገር በትዕቢት የተሞላ እንኳን አይደለም ተሰድቤ ተተፍቶብኝ ተመትቼ ይቅርና ገና ከሩቅ አካሄዳቸው እንዲህ ነው ብዬ ለመደባደብ የምዘጋጅ በጣም የሚገርም አይነት የትዕቢት ልብ ያለኝ አልነካም ከነኩኝ ግን ማልተው የነበርኩት ይቅር የማልል ተደባዳቢ የነበርኩ ሴት ልክ ጌታን ስቀበል እንዴት ይቅር እንዳልኩ ሳላቅ ይቅር ብዬ ራሴን አገኘው። ለዛውም በጣም በታወቀ በደል በጣም በታወቀ መሰደብ መተፋት መናቅ ደርሶብኝ እባክህ የሚያደርጉትን አያውቅም ይቅር በል ስላገኘሁት ራሴን ናቆም ብዬ ወደ ኋላ ራሴን ሳሰላስለው ምን ነክቶኝ ነው እኔ ነኝ ወይ ብዬ እስክደነቅ ሆንኩ። ነገር ግን ምህረቱ ገኖ አደረገልኝ። ታዲያ ያኔ ይቅር ባይ ነኝ ብዬ እንድቆም ሳይሆን አሁንም በምንም አይነት መንገድ ላይ ይቅር ልል እንደሚገባ እንድጨምር ነው የሚገባ። ብዙዎቻችን ጌታን ስንቀበል ከነበረ ማንነታችን በዓለም ውስጥ ከነበረ ነገራችን ወጥተን የጀመርነው ነገር ነበረን። ዛሬ ግን የት ነን ያለነውና በተለይ ባለፈው ጊዜ ዛሬ 2 ሳምንት ስለ ታገተ ልካችን ነበር ያሰብን የተነጋገርነው ማለት ነው። ለምሳሌ ያደረግነው የክብር መታገት ብለን ያልነው እነ ጳውሎስ አንድ ስፍራ ላይ በጣም አገልግሎታቸውን ተመለከቱና በቃ አማልክት በስጋ ለብሰው ወርደዋል፣ ስለዚህ ኑ እንስገድላቸው፣ የአበባ ጉንጉን አምጥተው ባንገታቸው አድርገው በሬ አርደው በቃ እንትን ሊያከብሯቸው ሲነሱ በኋላ ግን እንዲህ ሆነ ይላል እግዚአብሔር ቃል። እንዲህ አሏቸው፣ እንዴ ምን ነካችሁ? እኛ እኮ አሉ እናንተ እኮ እኛ እኮ እንደናንተ ሰው ነን ብለው ልብሳቸውን ቀደዱ። ኧረ እዚህ ጋር መቆም አንፈልግም፣ መታገት አንፈልግም፣ ገና ወደሚበልጠው እንዘረጋለን አሉ። ለብዙዎቻችን የመታገድ ምክንያት የሆነብን በተለይ አገልጋዮች እግዚአብሔር በጸጋው የከበረ ነገር በእናንተ ባደረገ ጊዜ እግዚአብሔር መልካምን በሰራ ጊዜ እግዚአብሔር በተገለጠ ጊዜ ቃሉን በገለጠ ጊዜ በጸጋው ከበሽታቸው ሰዎች በተፈወሱ ጊዜ መገለጥን በሰጣችሁ ጊዜ ሰዎች ዋው ሲሏችሁ ተቀብላችሁ ቀርታችሁ ከሆነ ታግታችኋል፣ ገደብ አበጅታችኋል፣ ሰዎች ገድበዋችኋል፣ የሚበልጥ አለ የምትጨምሩት ለመብለጥ ተነሱ የሚል ነበር ባለፈው ሳምንት ያየነው። ምናልባት ደግሞ መገፋት በስቶባችሁ መናቅ በስቶባችሁ ትውታን በሆናችሁ ቁጥር መረገጥ በስቶባችሁ ቢሆን በጣም ይቅርታ በስቶባችሁ ቢሆን ዛሬ ላይ አንድ ነገር አድርጉ ይላል። ምን? ከትላንት ይልቅ በስቶ ምህረትን አድርጉ። ከትላንት ይልቅ ራሳችሁን ግዙ። ከትላንት ይልቅ ተዋደዱ። በዚህ ታግታችሁ ከሆነ ለጠላት እድል አትስጡት። እግዚአብሔር እንድጨምሩ ነው ያደረገላችሁ። ድሮም እኮ ክብር አልነበረንም፣ ያከበረን እሱ እንጂ አቅም የሆነን እሱ እንጂ ጉልበት የሆነን እሱ እንጂ። ስለዚህ አቅም በሚሆን በጉልበት በሚሆን እሱ እየጨመራችሁ ሂዱ። ይሄንን ስታደርጉ ይላል እነዚህ እየጨመሩላችሁ ሲሄዱ ይሄን ስታደርጉ ምን ትሆናላችሁ ይላል ቁጥር 8 ላይ። እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ
ዕውቀት ስራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጋችኋል። መጨመራችሁ ያለ ፍሬ እንዳትቀሩ ያደርጋችኋል። ትላንት ብዙ ፍሬያማዎች የነበራችሁ ብዙ ነፍሳት በእናንተ በኩል ይድኑ የነበሩ ብዙዎች አማክሩን እያሉ ይመጡ የነበሩ ብዙዎች ከስራታቸው ይፈቱ የነበረ ነገር ግን ዛሬ እናንተ እንዳትሰሩ ካደረገ ፍሬ ቢስ ካደረጋችሁ ነቅታችሁ ውጡ። ብዙዎችን ያስመለጣችሁ ስለሆነ ጠላት ምክንያታችሁን አግዝፎና አጉልቶ አሳይቶ አግቶ ከያዛችሁ አሁን በጠላት ላይ በቁጣ ተነሱ፣ በበቀል ተነሱ። ፍሬያማ ልትሆኑ ይገባችኋል። ከትላንት ይልቅ ልታበዙት ይገባችኋል። ጨምሬ በዚህ ላይ ብቻ እንኳን ብናገር ወዳለሁ። በጣም ብዙ የሚቆጩኝ ወንድሞች እህቶች ስላሉኝ በጣም ቆጫለሁ። ብዙ እግዚአብሔር ትሰሪያለሽ ታደርጊያለሽ ያላቸው ታደርጋለህ ያላቸው አድርጎባቸው የነበረ ብዙ የከበረ ነገር እግዚአብሔር በእነሱ አድርጎ የነበረ በጽድቅ መንገድ ይራመዱ የነበረ በጣም ባለ ብዙ ፍሬያማዎች ሆኑ። ብዙዎች ካጋንንት ስራት ይወጡባቸው እግዚአብሔር በእነሱ ጸጋ ታላላቅ ነገር ያደረገ ያፋቸውን ቃል ያከብርላቸው የነበሩ በመፈራት እነሱ ካሉ አመጻ ኃጢአት የለም ይባሉ የነበሩ ዛሬ ግን እንዲል ከሰከሱ በሆነ ነገር አጥምዶ ጠላት ያ ክፉ ምኞቱን ወደ ኋላ ተመልሳችሁ እንድትገቡ ያደረገ ታግታችሁ የተቀመጣችሁ መንፈስ ቅዱስ ስለሚለኝ ነው እኮ መናገር ወገኖቼ። ምናልባት አንተ የምትሰማኝ ያልታገትክ ሊሆን ይችላል እህቴ፣ ግን ብዙዎች ታግተዋል። በቀደመው እምነት እየተራመዱ አይደለም። ብዙዎች ሊገልጡት የተገባው ክርስቶስ በየምስባኩ ላይ ስሙ ሊነገር ሊጠራ ሲገባ የተነገሩት ነገሮች ያለፉባቸው የኖሩባቸው ህይወቶች ሆነው ተልኮስኩሶ የክርስቶስ ኢየሱስ ውበት ሳይገለጥ ቀርቷል። ለምን ሲባል ሰዎች በመኞታቸው እንዲታገቱ ሆነው ተይዘው ተቀምጠው ዛሬ ግን መውጣት ይሆንልን። እንደዚህ አይነት ነገሩን ብታደርጉ ፍሬ ቢሶች አትሆኑም፣ ይልቅ ፍሬያማ እንድትሆኑ ያደርጋችኋል። በዮሐንስ ወንጌል ምዕራፍ 15 ጌታ ኢየሱስ ራሱ ፍሬያማ እንድትሆኑ ትፈልጋላችሁ፣ ከወይኑ ጋር ተጣበቁ። ይው እዛው ጋር ተጣብቃችሁ አላችሁ እየተባላችሁ እንኳን እንደሚገባ ማታፈሩ ከሆነ ገበሬው ይገርዛችኋል። ለአንዳንዶቻችሁ አንዳንድ ሁኔታዎች ስላልተመቿችሁ ወደ ኋላ እንድትጣሉ አይደለም። የማያስፈልገው ማንነት ድንገት አብሮ ያደገ ነገር ቢኖር አብሮ እየጨመረ የመጣ ነገር ቢኖር ቂም ጥላቻ ጨምሮ ቢሆን እሱን እስኪያልፍ ድረስ እግዚአብሔር ሊገርዘን ይወዳል። ለዚህ ነው ስርዓትን ማር ዘንድ ያስጨነቀኝ ለመልካም ሆነልኝ ያለ። በጭንቀት ውስጥ አሳልፎ ሊገርዘው ያለውን ገርዞ የእግዚአብሔርን ስርዓት አስተምሮ መልካም እንዲሆንለት አደረገ። የሮሜ መጽሐፍ እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። ለምን ሲባል ልጁ ከብዙዎች መካከል በኩር እንዲሆን ስለሚፈልግ በስሙ የተጠሩት ደግሞ የልጁን መልክ እንዲመስሉ ስለሚፈልግ ነገራቸውን በሙሉ ወደ ክርስቶስ መምሰል መቅረጽ ውስጥ ያወጣቸዋል። እየተቀረጽን ያለነው ክርስቶስን ለመምሰል እንጂ የቀደመው ማንነት ወይም በዓለም አሁን ትልልቅ ስፍራ የያዙትን ባለጠጎች ያሉበትን ተሰሚዎች ያሉበትን ከፍ ያሉ ሰዎች ያሉበትን ደረጃ መምሰል አይደለም። እናንተን ለመምሰል አልተጠራችሁም፣ ክርስቶስን ለመምሰል ነው የእግዚአብሔር የጸናው አቋም። ስለዚህ ነው የምትገረዙት። በመገረዛችሁ ወይም በመነካታችሁ ምክንያት ሸረፍ ስትደረጉ እውነት በህይወት የመኖራችሁን ምክንያት ለማየት እኮ መነካት አለባችሁ። በጣም ይገርመኛል አንድ የሕክምና ጥበብ በተለይ በዚህ በአካል ጉዳት ላይ የሚሰለጥንባቸው ቫይረስ ያለባቸው ሰዎች ሊያክሟቸው ሲሉ ጣታቸው ሙሉ ነው፣ ጣታቸው ደህና ነው። ነገር ግን እንዴት እንትን እንዳለውና ህይወት እንዳለው እንደሌለው ስፒል ነገር ይወስዱና ነካ ያደርጓቸዋል። ካለ ህይወት አለው፣ ከሌለው ግን ዝቅ እያለ ያየዋል፣ ደንዝዟል፣ ሞቷል፣ ይሄ ሊቆረጥ ነው። ስለዚህ ተጠንቀቅለት ተብሎ ምክር ይመከራል። ወገኖቼ ሳናቀውና ሳይገባን እግዚአብሔር መጥቶ ቴስት ሊያደርገን ሲፈልግ ከዛ የተነሳ ደምብረን የቀረን ብንኖር እንመለስ። አብዝተን እንድናፈራ
ገበሬው አባቴ ነው እኔ ደግሞ ግንዱ ነኝ እናንተ ቅርንጫፍ ናችሁ ገበሬው ይመጣና ከቅርንጫፍ መካከል በደንብ የማያፈራው በደንብ እንዳያፈራ ያደረገው ምን ያደርገዋል ይገርዘዋል በመገረዝ ውስጥ ሆነን ስላለፍን አብዝተን አዝነን ተክዘን እንድንመለስ ጠላት ያደረገን ሰዎች ነቅተንና ተቆጭተን እንውጣ እግዚአብሔር ይረዳናል በዚህ መንፈስ ባለፈው ጸልየናል ዛሬም እምላችሁና ማሳሰባችሁ የእግዚአብሔር ቤተሰቦች ከታገታችሁበት ቀድሞ ነበርኩ ከምትሉበት አሁን ካልኖራችሁ ታግታችኋል በሆነ በእናንተም በጠላትም በሰዎችም ምክንያት ታግታችኋል ይልቅ ጥሳችሁ ውጡ ዛሬ ጨምረን የምንሄድበት ፍሬያማ የምንሆንበት ጊዜ ነው እግዚአብሔር ይባረክ ቀጥሎ ያለውን ክፍል ነው ዛሬ ማያ ቁጥር 9 ላይ እንደዚህ ይላል እነዚህ ነገሮች የሌሉት እውር ነውና በቅርብ ያለውን ብቻ ያያል የቀደመውን ኃጢአቱን መንጻቱን ረስቷል እያለ ይነግረናል ሌላው የሚቀጥለው እናያለን በተለይ እዚህ ላይ ልቆም ዛሬ እነዚህ መጨመሮች የሌሉት በእውቀት ላይ እምነትን በእምነት ላይ በጎነትን በበጎነት ላይ ራስን መግዛት ራስን በመግዛት እግዚአብሔርን መምሰል በእግዚአብሔርን መምሰል ላይ መዋደድን በመዋደድ ላይ ፍቅርን ለመጨመር እየጨመረ የማይሄድ ሰው ባለበት የተያዘ ሰው የታገተ ሰው ተጋርዶበታል ወይም እውር ሆኗል የተጋረደበት ሰው የሚያየው በአጠገቡ ያለውን ብቻ ነው ከዛ ባሻገር ያለውን ተስፋውን አያይም የላይኛውን የመዳኑን እውነት መመልከት አይችልም በሱ ሊሰራ የሚወደውን የእግዚአብሔርን ፈቃድ አያይም አሁን ያለውን ብቻ ይመለከታል የቅርቡን ብቻ ይመለከታል እውር ነው ያየ የማያይ ነው በስማ ያስደንጋጭ ነገር ነው በማርቆስ ወንጌል ላይ አንድ ቃል ሲናገር በርግጥ በሌሎችም ስፍራዎች አሉ እኔ ግን የማርቆስን ወንጌል ላንብበው ማርቆስ ወንጌል ምዕራፍ 4 ላይ እንደዚህ ብሎ ይነግረናል ኦ ጌታ ሆይ ከዚህ እንድታወጣን በፊትህ አለን እንደዚህ ብሎ ይናገራል ቁጥር 10 ላይ በምሳሌ ያስተምራቸው ነበር ይላል ከባህር ዳር ቆሞ በምሳሌ ስለ ዘሪው ምሳሌ ይነግራቸዋል ከዛ ደቀ መዛሙርቱን ለብቻቸው ጠራ ይላል ቁጥር 10 ላይ ብቻውን በሆነ ጊዜ በዙሪያ የነበሩት ከ12ቱ ጋር ስለ ምሳሌው ጠየቁት እንዲህም አላቸው ለእናንተ የእግዚአብሔር መንግስት ምስጢር ማወቅ ተሰጥቷቸዋል በውጭ ላሉት ግን አይተው እንዳያዩ እንዳይመለከቱም ሰምተው እንዳይሰሙ እንዳያስተውሉም እንዳይመለሱም ኃጢአታቸው እንዳይሰረይላቸው ነገር ሁሉ በምሳሌ ይሆንባቸዋል ለእናንተ ግን ምሳሌውን እንድታዩ እንድትሰሙ እንድታደርጉ ስለሚገባ ምሳሌውን እየበተንኩ አሳያችኋለሁ አላቸው ይህ በጣም ያስደነግጠኛል ይህ አባባል ለነሱ እያዩ እንዳያዩ ተደርገዋል ያያሉ ግን አያዩም ይሰማሉ ግን አይሰሙም ለምን ያየሰው አይቶ ባየው ልክ ይራመዳል ነሱ ግን እንዳያዩ ሆነዋል እነዚህ እንዳያዩ የተደረጉ ናቸው ነገር ግን በእግዚአብሔር ቤት ከዛ ከክፉ ምኞቱ በዓለም ካለው ክፉ ምኞት አምልጠው የክርስቶስ የሆኑት እነሱ ግን በፈቃዳቸው ነው የሚሰሩት በፈቃዳቸው ነው ውር የሚሆኑት እንዴት አስከፊ ነገር ነው ወገኖቼ እነዚያ በውጭ ያሉ ሊቀበሉ ያልፈለጉ አብረው አሁን እኮ በግርግር ከበውት ይሰማሉ በጣም ብዙ ህዝብ እስኪያስጨንቀው ድረስ እየተከተለው ይሰማዋል አዎ ብዙ ሰው ይሰማል ግን አያስተውልም ያያል ድንቅ ተአምራት ግን ያየ አይገባውም ለምን ባየ ጊዜ በሰማ ጊዜ ወይ ይሄ እኮ ለኔ ነው ብሎ ንስሐ እንዳይገባ ምን ሆኗል ታውሯል ይሄ የተፈረደበት ነው መጀመሪያ መቀበል ስላልወደደ መጀመሪያ እንደ ጌትነቱ መቀበል ስላልፈለገ እውር ሆኖ ይቀጥላል አለ እነሱ በዚያ ነው ይሄኛው ግን አስደንጋጭ ነው በፈቃድ ነው
በውዴታ ነው። ዛሬም እግዚአብሔር ፈቃድህን አልነካብህም። ዛሬም እግዚአብሔር ፈቃድሽን አልነካብሽም። የአባቴም ፈቃድ የእርሶንም አልነካም። አሁንም ፈቃዴን አልነካም። ፈቅጄ ነው። እንዳይ ተነግሮኛል፣ እንድሰማ ሆኗል። በገዛ ሕይወቴ ክርስቶስ ገብቶኛል፣ ተረድቻለሁ፣ አውቃለሁ ብለን የእግዚአብሔር ልጅ የኢየሱስ ክርስቶስ ልጅ በመሆናችን ከቀደመው ማንነት ወጥተን እግዚአብሔር መንገድ አስጀምሮን መልሰን ግን ዝም ካልን እንደ ፈቃድሽ ነው። አንዴ ድኛለሁ፣ በቃ ከዚህ በኋላ ተመልሼ ሲኦል አልገባ። የሱ ፈቃድ ተመልሰ ሲኦል እንዳትገባ ነው። ያንተ ፈቃድ ግን ወሳኝነት አለው። ያንተ ፈቃድ ግን፣ ያንቺ ፈቃድ ግን፣ የኔ ፈቃድ ግን እርሱ ከመጀመሪያ ከጨለማ ወደሚደነቅ ብርሃን አውጥቶኛል። በመጀመሪያ በክፋት ከሚኖረው ዓለም ከጨለማው ዓለም አውጥቶኛል። ግና እኔ ቀጥሎ በሚኖረው ህይወትና ማንነት ውስጥ ወሳኝነት አለው። ዛሬ ነው ወሳኝ የሆነ ህይወት የምንኖረው። አንዴ በቃ ብለን ተደላድለን እንደልባችን የዓለምን ነገር ያቧቸርን ሁለተኛ ኑሮ ያለን፣ ሁለተኛ መጥቶ ክርስቶስ አይሞትልንም። አንዴ ሞቷል። ያ ሞት ዕውቀት ገብቶን ጀምረናል። ከጀመርን በኋላ ግን ማደናቀፍን በተለያየ ምክንያት ባለፈውም እንዳልኩ ስጀምርም እንደተናገርኩ እገታ ከተደረገብን እንውጣ። ፈቃዳችሁ ነው የሚጠየቀው። ዛሬም ትፈቅዳለህ፣ ዛሬም ትፈቅጃለሽ። እንደዚህ ያለውን መትጋት የማይተጋ ልክ እንደ ዕውር ነው፣ እያየ የማያይ የቅርቡ ብቻ የሚያይ አሁን ያለውን ዓለም ያሳየችውን ስጋ የናፈቀውን የስጋን አምሮት ብቻ ለማድረግ የሚተጋ ወይ እንዴት አይነት ኪሳራ ነው! ወይ እንዴት አይነት ውድቀት ነው! ስለኔ የምሞግት፣ ስለኔ የምከራከር፣ ለኔ ብቻ ምኖር እንዴት ያለ ውድቀት ነው! ከስጋዬ ፈቃድ ጋራ በዚህ ዓለም ከሚገኝ አምሮት ጋራ ዓለም ካመቻቸችው ስልጣኔ ከሚመስል ከሲኦል ሐሳብ ጋራ እንደምንም ጠምዝዤ የእግዚአብሔርን ፈቃድ ሐሳብ እንደምንም ቃል አላብሼ ክርስቲያን እየመሰልኩ ግን ክርስቲያን ያልሆንኩ እጅግ አሳፋሪ ነው። ሁሌም ምሰጋው ይሄንን ነው። በመጨረሻው ዘመን እየተዘመረልኝ ወደ ሲኦል መሄድ አልፈልግም። በሰው ፊት ክርስቲያን መስዬ እኔ ግን በፈቃዴ ዕውር ሆኜ ከኃጢአት መንጻቴን እምረሳ ከሆነ ምናልባት ሰዎችን እየተቸን እንደዚህ ነው የሚለው፣ እነዚህ ነገሮች የሌሉት ዕውር ነው፣ በቅርብ ያለውን ብቻ ያያል፣ የቀደመው ኃጢአት መንጻቱን ረስቷል። ከኃጢአት አንጽቶ ወደ ዘላለም ሕይወት ያሻገረኝን፣ ከጨለማ ወደሚገርመው ብርሃን ያሻገረኝን ያንን የክርስቶስ ኢየሱስን ዋጋ ረስቼ በምድር ላለ ለፈቃዴ ምክርና በዓለም ያለውን አምሮት የጊዜውን ስልጣኔ የሲስተሙን ነገር ለራሴ አመቻምቼ አስተካክዬ መኖር ከሆነ እንዴት ከስር ያለው ኪሳራ ነው ወገኖች፣ ዕውርነት ነው ይላል። እነዚያ ቀድሞውኑ ሊያውቁና ፈቃዳቸው ሊሰጡ ስላልፈለጉ ለፈቃዳቸው የተተዉ ናቸው። ሲጀመርም የእግዚአብሔርን ነገር ጥቂቷንም ማየት አልቻሉ። እያዩ ዋው ዕውር እኮ በራ፣ የሞተ እኮ ተነሳ፣ ይደንቃል፣ ይገርማል እያሉ እንዲያውም ሲያሳድዱት አልሰማችሁ? እነዚያ ያ እስራት የተፈታ ሰው አጋንንት ሌጌዎስ ነን እና ምን ላርግ በቃ ባክህን እዘዘንና ወደ አሳማ እንግባ ብሎ ወደ አሳማ ገብቶ ያሽባ ያ በጣም አላኖር ያላቸው ያ ድንጋይ እየወረወረ ግራ የሚያጋባቸው ሰው ተፈቶ ሲመለከቱ ውዩዩዩ በቃ አንተ ከዚህ ሀገር ውጣልን አሉት። እያዩ ማዳንንና መዳኑን ሲፈልጉ ዕውር የሆኑ እንደዛ ይላሉ። ፈቃዳቸውን ድሮም አልሰጡም። ነገር ግን እናንተ ፈቃድ የሰጣችሁ የጀመራችሁ በክርስቶስና ሕይወት የምትመላለሱ ምናልባት መስባኩን ያዛችሁ በዝማሬ የምታገለግሉ ልትሆኑ ትችላላችሁ። በነብይነት በሐዋርያነት እግዚአብሔር የሰጠውን ጸጋ አይወስድም አይጸጸትምና። ነገር ግን አንተ ዕውር ከሆንክ ምን ይረባሃል? እንመለስ። እግዚአብሔር ይርዳን። ይቀጥለው ምናልባት በዚህ ቀጥል ይሆናል። ሰዓታችን ስለገደበን ጸልዬ ጨርሳለሁ። የአባቶች አምላክ ትልቅ እግዚአብሔር
አቤት 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 ዛሬ ለምንሃለሁ ጀምረን መጨረስ አቅቶን እንዳንገኝ ጌታ ሆይ ወጥቶ መቀጠል ቀርቶብን ዛሬ ተመልሰን ለፈቃዳችን ምላሽ ሰጥተን ወዳጄ ሆይ የቀደመውን ኃጢአታችን መረሳቱን ረስተን ከኃጢአት የሚያነጻውን የክብርን ጉልበት ረስተን ለፈቃዳችን ተሰጥተን በማይመች ወጥመድና አካሄድ ተገኝተን ቢሆን ምህረት አድርግልን ልፍ ብለን ምን ሄድበት ጸጋና አቅም ጉልበት ይጨመርልን የጸጋ ኃይል ጉልበት ይጨመርልን ዘንድ በፊት ወድቃለሁ ሁሌ ለምንሃለሁ ይህንን ሰግቼ ሮማንን ከሮማን ታደግልኝ እንደምልህ አባቴን ከራሳቸው ባካችሁ ስማችሁን እየጠራችሁ ከናንተ እግዚአብሔር ይታደጋችሁ አባቴን ከራሳቸው እናቴን ከራሳቸው ወንድሜን ከራሱ እህቴን ከራሷ እኔንም ከኔ ያስጥለኝ ለመሪዎቻችንም እግዚአብሔር ሆይ ዛሬ እግዚአብሔር በሚጀምሩት መንግስት ላይ ባክህን እነሱን ከነሱ አስጥለ ለፈቃድ ምክር ለልብ አጀንዳ ብቻ መኖር የሚችሉበት ጸጋ አቅም ጉልበት ይጨመርላቸው እንዴት አድርገን ቀምተን እንዴት አድርገን ነጥቀን እንዴት አድርገን ኖረን ከሚል ከክፉ እውር ማንነት እንድትታደጋቸው ሁሉን በመታስተዳደር በመታያንት ፊት እንደሚመላለሱ እንዲያውቁ እንዲያስተውሉ ወርዳ ለኔም ለባሪያህ ለሚያደምጡን ለወገኖቼ ሁሉ ይሄ ይሁንልን ከውርነት አውጣን አልፈን የምንሄድበት ጸጋና አቅም ጉልበት ጨምርልን አምላኬ ምህረት በእኛ ላይ ትሁን በጎነት ያገኘን አቤቱ እግዚአብሔር ሆይ ምድራችንን ኢትዮጵያን ኤርትራ ምድር ባርክ ብዬ ጸለይኩ ከበጎነት የተነሳ ያንተ እጅ ብቻ በመካከል ጣልቃ እንዲገባ ጸልያለሁ ዛሬም ባንተው ተስፋ እናደርጋለን ክብር ላንተ ይሁን እንወዳለን እናከብራለን ሕያውና ጻድቅ በሆነው በልጅ በኢየሱስ ስም ጸለይኩ አሜን ክብር ለእግዚአብሔር ይሁን እግዚአብሔር አምላክ የረዳ የደገፈን ጌታ የተባረከ ይሁን ምድራችንን ኢትዮጵያን ኤርትራ ምድር ይባርክ ኢየሱስ ያድናል